አታስቢ፣ ውሃዬ ትድናለች፣ ትመጣለች። እሺ ልትገለኝ የፈለገችው ውሃ ተቀድቶ ውስጥ ታገኙና አንስታ የጠጣችሁ። ምንድነው ልዩነታችሁ? አንቺ ሆንሽ እሷ ያው እኮ ናችሁ። ሁለታችሁንም 9 ወር አርግሼ የወለድኳችሁ። ሰሚያለሽ? እንደዚህ ቀደሙ በድንፋታ የማልፉ ጉዳይ አይደለም። በህይወት ዘመኔ እንደዚህ አይነት አስደንጋጭ ጉዳይ አጋጥሞኝ አያውቅም። ይህንን እውነታ እኔው ራሴ ፈልፍዬ እደርስበታለሁ። እማዬ ምን እውነት አለው? ቀድሜ ነግሬሻለሁ እኮ። በቃ ዳጣ እኔ ማጥፋት ነው የምትፈልገው። ግን መቼ ነው የአቢጌል ጥፋትና የአቢጌል ተንኮል መቼ ነው የሚያልቀው? ግን እውነት ባናቷ ተከለባት እኮ ቅናትና ምቀኝነት ማለት ነው። እንግዲህ አቢጌል ይሄን ሁሉ ሴራ የምትሰራው ናታንን ለእኔ ታደርግብኛለች ዳጣ በማለት ነው። ዳጣ ግን በዙ ዙሪያ ውስጥ የለችበትም። ቢነግሯትም ራሱ ልትሰማ አልቻለችም። ሌቱንም ቀኑንም በቃ ከተንኮል ውጭ ሌላ ምንም ነገር አታስብም ማለት ነው አቢጌል። እንግዲህ ዛሬ ደግሞ በተፈጠረውና በተከሰተው በጣም ከባድ ክስተት ነው የተከሰተው። ይሄን እንግዲህ ምንድን ብላ ነው የተናገረችው? በዳጣዬ አማይታ ነበረ። ዳጣዬ ናት ይሄን ኮካ ያመጣችው ብላ ውሃን እህቷን ግላት ነበር ማለት ነው። መርዙን እየጨመረች እያለ በቃ እንደዛ አድርጌ እናቴ ማሳመን አለብኝ ብላ የሰራችው ሴራ ነው ማለት ነው። እንግዲህ ሰላምንና ዳጣን ከቤት ለማስወጣት ያላት ግብ በጣም ከባድ ይገኛል ማለት ነው። ሰላምንም ማን ነው ከማን ያረገሽው? ባልሽ እንደምን አታስተዋውቂኝም? እያለች በጣም እየለፋይ ትገኛለች ማለት ነው። ይህንን በምታደርግበት ሰዓትም ሁሉም ታይ ብሎ ቢቆጣትም ልትሰማም አልቻለችም። ከአሁን በፊትም በጣም በከባድ ሁኔታ ውስጥ ነበረች የምትገኘው። ዳጣንም አሁን ከቤት ለማባረር ነው የምትዘጋጀው ማለት ነው። እሷን እዚህ ቤት መቆየት አልፈልግም፣ ምክንያቱም ካቆየች ናታንን ለራሷ ለግሏ ታረግብኛለች እያለ ትገኛለች ማለት ነው። ደግሞ ናታን በትክክል ነግሯታል። ምክንያቱም እኔ እንዳንቺ ያለ ሴት አልፈልግም፣ አላግባም፣ አሁን ተስተካከልኩ ብለሽ አሁን ተንኮል ውስጥ ነሽ። ስለዚህ እኛ ወንዶች የምንፈልገው ሴት እርጋታ፣ ጥሩ መልካም አስተሳሰብ ያላት ነው እንጂ የመልክ ቁንጅና እኮ አንፈልግም፣ ብንፈልግም በዛም ልክ አይደለንም እያለ እየነገራት ይገኛል። እሷ ግን መልኬስ ምንስ ሞያስ እንደዚህ ነው፣ ዛሬ ተስተካክያለሁ፣ ሁሉንም አስተካክያለሁ ማለት ነው እያለ ትቀርበዋለች። ግን አሁን መልሳ ዙራ እንደዛው ናት። አሁን መልሳ ዙራ እንደዛው ነች። አሁን ደግሞ ዛሬ በሰራችው ሴራ ምን ብላ ተገንታለች ማለት ነው። ኮካ ውስጥ ተከፍቶ ነው ያገኘሁት፣ ኮካ ውስጥ እሷን የጨመረችበት እያለች ለእናቷ ስትናገር ነበረ። እናቷም እንዴት ይሄ ሆነ? ይሄማ ከሆነ እንዴት ባይኔ በውሃ ላይ መጣችሁብኝ? ይሄን ሴራ ግን ማን እንዲያደረገው ወደ ኋላ እንዳልመስልሽ ቀጥታ ነው እንትን ምለው ምደርስበት፣ አጣርቼ ምደርስበት። ይሄን የደረሱ ጊዜ ግን አለቀላችሁ እያለች ትናገራለች ማለት ነው። ማርታ በጣም ተናዳለች። እንግዲህ ውሃዬም መልካም መስሏት ጥሩ ነገር የተዘጋጀላት መስሏት ያንን አንስታ በመጠጣት ሆስፒታል ትገኛለች ማለት ነው። ያንን ያደረገችው እንትና ናት፣ አቢጌል ናት። በዳጣ አማካይ ዳጣን ለማባረር በመርዝ በርዛ ልገለን ነው በማለት ማለት ነው። እንደዛ ብላ በምትነግርባት ሰዓትም አቀባየረኝም እያለ የተነግራት ነበረ ለእናቷ። ማርታም እኔም አቀባይሮኛል ዛሬ አንዱ ጡቴ ተቆርጦ ወተት ሲፈሰው ነበረ እያለች ስትናገር ትገኛለች ባሏ ማለት ነው። እሱም እንዴት እንደዚህ ይሆናል? ይሄን ነገር አታደርግም ዳጣ እያለ በዳጣ ይከራከርላታል ማለት ነው። ደረጀ እንግዲህ ዳጣ ይሄን አታደርግም፣ ምክንያቱም እንደዚህ ያለች ልጅ አይደለችም። ናታንም እሷ ዳጣ አታደርግም፣ ይሄ ሴራ ከየት እንደመጣ መፈለግ አለበት እያለች ሰላም ሁሉም ነቅተውባት በሚገኙበት ሰዓትም እሷም ቆይ ይሄን ነገር ያጣራዋለሁ ግን ዳጣ ናት ያደረገችው ብላ በምትናገርበት ሰዓት ለደረጀ በጣም የተቆጣው እሷ እንደማታደርግ ሙን ነኝ እያለ ነግሯት ነበረ። ተኝተውም በጠበቁ ጊዜ ምንድነው ሳሎን ያለው ብለው ጋሽ ደረጀ እኔ ልሄድና ለያቸው ምንድን እያደረጉ ነው ብሎ በሚሄድ ጊዜ ቆይ እኔ ልሄድ ብላ ማርታም እናት ግን ሁሉን ነገር ታውቃለች። እሷ ተደብቃ ታዳምጣቸው ነበረ የሚባባሉትን ሁሉ
አቢጌልና ዳጣይ ማለት ነው። እኔ እንትናን አልፈልገውም፣ ብፈልጊ አዝለሹ መዞር ትችያለሽ ናታንን። ስለዚህ እኔ ከናታን ምንም ነገር የለኝም እያለ ትነግራታለች ማለት ነው። አንቺና ሰላም ከዚህ ከቤት መውጣት አለባችሁ፣ ካልወጣችሁ ሰላማችንን አንሰጡንም። እናንተ ናችሁ ቤቱን እየበጠበሽ፣ አንቺ ከመጣሽ ጀምረሽ ቤቱ ተበጥብጧል እያለ ትነግራታለች። እንግዲህ ማርታይም እያዳመጠች ትገኛለች ማለት ነው። ይህን በምታዳመጥበት ሰዓትም በጣም ውስጧ ተሰብሮ እየሰማች እያለ እኔ እኮ ወድሻለሁ ዳጣዬ ደግሞ እኔ እወድሻለሁ እኮ ግን እንዲህ ማድረግ የለብሽም። ዛሬ ግን ምን ብታደርጊኝ ዛሬ ግን በጣም በከባድ ሁኔታ ስለሆነ የመጣሽብኝ መቼም አልፋታሽም። ስለዚህ ከዚህ ከቤት ደግሞ እምወጣ ልጅ እንዳልመስልሽ አልወጣም እያለች ነግራታለች ማለት ነው። አሳይሻለሁ፣ ይሄን ደግሞ ያደረግሽው አንቺ ነሽ ብዬ ነው የምናገረው እያለ በምትናገርባት ሰዓትም ይሄን ሴራ አንቺ እንዳደረግሽው እኔ ሽጉን አንጥቼ እንጂ ኮካ የሰጠሁሽ መቼ የተፈታ ነው የሰጠሁሽ እያለቻት ትናገራለች ማለት ነው። ማርታ እንግዲህ በጣም ተበሳይታ እንዳለ ያደረገችውን ማውቃለች። የራሷ ልጅ ዳጣ ይቅርታ የራሷ አቢጌል እንዳደረገችው ተረድታ ተመልሳ ወደ ደረጀ ዘንድ ሄዳለች ማለት ነው። ለደረጀም ነግረዋለች። ይህን ነገር ያደረገችው አቢጌል ናት እንደዚህ ያደረገችው ብላ ደረጀ በምንነግርበት ሰዓትም ደረጀ በጣም ነው የተበሳጨው። እንግዲህ በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ እያልኩ እሰናበታችኋለሁ ቤተሰብ።